ይሄ ብቻ አይደለም ሌላው የቅድስና ምክር በመከራ ታገሱ ነው የሚለው አው መቼም በምድር ላይ እስካለን ድረስ መከራ አለ በምድር እስካላችሁ ምን አለባችሁ ይላል መከራ አለባችሁ የምንኖረው ገነት ውስጥ አይደለም የምንኖረው መንግስተ ሰማያት ውስጥ አይደለም የምንኖረው ብዙ ጣውረድ ባለባት በቆሰለችው በደማችሁ ዓለም ላይ ነው የምንኖረው ስለዚህ በዚህ ዓለም እስካለን ድረስ ምን አለ ማለት መከራ ወይም ፈተና አለ ስለዚህ በመከራ ምን በሉ ታገሱ አንዳንድ በውጪ የምትሰሙት ትምህርት አለ ክርስቲያን ከሆናችሁ መከራ ይደርስባችሁ ክርስቲያን ከሆናችሁ በፈተና ውስጥ አታልፉም አትራቡም አትጠሙም አትታሰሩም የሚል እንዲህ አይነት ትምህርት የሚያስተምሩ ሰዎች አሉ እግዚአብሔር በእኔ ብታምኑ ችግር አይደርስባችሁም ብሎ ተስፋ አልሰጠም እንዲህ አይነትም ኪዳን አልገባም ወገኖች ግን አንድ ቃል ኪዳን ገብቷል በመንፈሳዊ በረከት በሰማያዊ ስፍራ ተባርካችኋል ተብሎ ተጽፏል አው የምድሩ ኑሮ ሊሆንም ላይሆንም ይችላል ሊሳካም ላይሳካም ይችላል የሰማዩ ተስፋ ግን የተረጋገጠ ነው መንግስተ ሰማያት ግን የተረጋገጠ ነው ወገኖች ስለዚህ ቆሎም እየበላን እግዚአብሔርን ልናመልከው እንችላለን እያነባን በበሽታ ተነክሰን በመከራ ለንጋ እየተገረፍን እግዚአብሔርን ልናመልከው እንችላለን ወገኖች ያለ መከራ መኖር የጽድቅ ምልክት አይደለም እንደውም የጻድቃን መከራቸው ብዙ ነው እግዚአብሔር ግን ከሁሉ ያድናቸዋል ተብሎ ይጻፋል እንዴ ስለ አልዓዛር ምንድነው የተባለው የምትወደው አልዓዛር ታሟል እኮ ነው የተባለው ስለዚህ ጌታ የሚወደውም ሊታመም ይችላል ጌታ የሚወደውም በመከራ ውስጥ ሊያልፍ ይችላል ወገኖች መከራ አለ ታዲያ በመከራ ምን በሉ ታገሱ ወገኖች ትዕግስት ምንድነው ድብን ይያሉ ይያረሩ መሳቅ ነው አይደለም ትዕግስት እግዚአብሔርን መጠበቅ ነው እግዚአብሔርን በማዳኑ እግዚአብሔርን በፈውሱ መጠበቅ ነው ትዕግስት እግዚአብሔር በመከራ ውስጥ ያሳለፈ የሚሰጠን የህይወት ማርክ ነው በትዕግስታቸው ለሞተው ነገር ህይወት የሰጡ በትዕግስታቸው የተቆረጠውን የቀጠሉ በትዕግስታቸው የሚነደውን እሳት ያጠፉ ብዙ ሰዎች አሉ ዛሬ ግን ብዙዎቻችን ልክ እንደ ቡግንጅ ቁስል አትንኩኝ ይያልን ወገኖች አትንኩኝ ለዛ ነው የቀረበን በረከት የሚርቀን ያዝነውን ጸጋ እየጣለን ያለነው ያለ መታገስ ጣጣ ነው ያለ መታገስ ጣጣው ብዙ ነው ወገኖች ብዙ ነው ስለዚህ ታገሱ በመከራ ምን በሉ ታገሱ አንድ እርግጠኛ ሆኜ የምነግራችሁ ነገር አለ ተፈጥሯዊ ህግ ነው ከሌሊት በኋላ ሌሊት አይመጣም ከጨለማ በኋላ ጨለማ አይመጣም ከሌሊት በኋላ ቀን ነው ከጨለማ በኋላ ብርሃን ነው የሚመጣው እንዲሁ ከመከራ በኋላ የሚመጣው ክብር ነው ክብር ሁሉ እኮ ያልፋል እኛ የሚያልፍ አይመስለንም እኛ ያሉት የሚያልፉ ያለፉትም ያለፉ አይመስለንም እግዚአብሔር ግን በዙፋኑ ላይ ተቀምጦ ሁሉን የሚያሳልፍ አምላክ ስለዚህ ሁሉም ገደብ አለው ሁሉም ማብቂያ አለው ማብቂያ የሌለው ክርስቶስ ብቻ ነው ማብቂያ የሌለው ገደብ የሌለው የምናምነው መድኃኒዓለም ብቻ ነው ወገኖች ስለዚህ ስለሚያልፍ በሚያልፍ መከራ ውስጥ የማያልፈውን እግዚአብሔርን እያሰቡ መታገስ እጅግ መልካም ነው ወገኖች በመከራ ታገሱ በጸሎት ጽኑ ሌላው የቅድስና ምክር በጸሎት ጽኑ መቼም ወገኖች እግዚአብሔር ከሰጠን ትልቁ መብት ጸሎት ነው ለምኑ ይሰጣችኋል ፈልጉ ታገኛላችሁ መዝጊያንም አንኳኩ ይከፈትላችኋል ለሚፈልግ ሁሉ ይሰጠዋል ለሚያንኳኳም ይከፈትለታል እግዚአብሔር ለምኑ ብሏልና ለምኑ ያለ ጌታ ላይሰጥ አያለፋም ፈልጉም ያለው በመሻት ልባችንን ለማቃጠል አይደለም መዝጊያንም አንኳኩ ያለው በማንኳኳት ብዛት እጆቻችን እንዲላጡ ወዶ አይደለም ያደርገዋል መድኃኒዓለም ታዲያ እግዚአብሔር በምን ይያዛል እንደ ሰው በመረብ አይያዝ እግዚአብሔር በገመድ አይያዝ በሰንሰለት አይያዝ እሱ እሳት ነው ልብሱ እሳት ፊቱ እሳት ቀሚሱ እሳት ዙፋኑ እሳት ነው እግዚአብሔር መያዣው ምንድነው ካላችሁ ቃሉ ነው ቃሉ ኪዳኑ ነው ለምኑ ይሰጣችኋል ብሏል በሌላም ቦታ አንድ ቃል አለ ቃሎቼ በእናንተ ቢኖሩ ይላል የዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ጀምሮ ቃሎቼ በእናንተ ቢኖሩ የምትወዱትን ለምኑ ይሰጣችኋል አስቀድሞ ግን ምን አለ ቃሎቼ በእናንተ ቢኖሩ ምክንያቱም የእግዚአብሔር ቃል በልቡ የሞላለት ሰው ጸሎቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም ስንት እኮ የማይጠቅመው ነው የሚለምነው ስንቱ ማርያም ባውፍልያ ስለ ልጆቿ ምን ብላን የለመነች በኢየሩሳሌም ስትነግስ አንደኛው በቀኝ አንደኛው በግራ ካንተ ጋር እንዲነግሱ እለምናለሁ አለች የማቴዎስ ወንጌል ምዕራፍ 20 ጌታ ምን አለ እውነት እላችኋለሁ የምትለምኑትን አታውቁ
ምክንያቱም ክርስቶስ በኢየሩሳሌም የሚነግሰው በምን ላይ ነው? በመስቀል ላይ። እቺ ሴት ደግሞ ሳታውቅ ልጆቿን ለሞት ነው የለመነችው። ጸሎቷን ሰምቷት ቢሆን ኑሮ ማርያም ባውፍልያንን አርብ ነበረ ማየት የማርያም ልጅ ክርስቶስ ጉድ ሰራኝ ብላ አመድ ነስንሳ ዶንያ ለብሳ ውኡትን ነበረ ወገኖች። እግዚአብሔር ግን በፈቃዱ ጸሎትን እያረመ የሚሰማ አምላክ ስሙ የተመሰገነ ይሁን። ስንቱ ብርሃንን እያየ እሳትን ለምኗል። ስለዚህ ጸሎት ትልቅ የተሰጠን እድል ነው። ግን ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት የሉቃስ ወንጌል ምዕራፍ 18ን ስታነቡ ስለ ጸሎት በምሳሌ ክርስቶስ ይናገርና በመጨረሻ ላይ ግን አንድ የሚለው ነገር አለ። የሰው ልጅ ይላል ለፍርድ ሲመጣ በምድር ላይ እምነት ያገኝ ይሆንን? ምን አይነት እምነት? አንድ ሰው ጸልዮ የጸሎቱን ፍሬ እስኪቀበል ድረስ የሚታገስ የትዕግስት እምነት ያገኝ ይሆንን ማለት ነው ወገኖች። ስለዚህ ጸልዩ። ከጸለያችሁ በኋላ ግን የጸሎታችሁን ፍሬ እስክትቀበሉ ታገሱ። እግዚአብሔር የአንድ ዓመትን አይደለም የወርን አይደለም የሺህ ዘመናትን ጸሎት የሚመልስ አምላክ። ለአዳም እኮ የ5500 ዘመን ጸሎት ነው የመለሰው። ለሙሴ የ1500 ዓመት ጸሎትን በደብረ ታቦር መልሷል። ወገኖቼ ጸሎት ዘር ነው። ስለዚህ ዘር ከሆነ ጸሎት የመኸር ጊዜ ያለው ያጨዳ ጊዜ ያለው። ግን እንደ ገበሬ መታገስ ያስፈልጋል። ገበሬ ዛሬውኑ ዛርቶ ዛሬውኑ ይብቀል አይደል ማለት ይዘራል፣ እስኪ በቀል ደግሞ ይጠብቃል። የጸለያችሁ ጸሎት በእናንተ ጊዜ ባይደርስም በልጆቻችሁ ጊዜ ግን ይደርሳል። መድረሱ አይቀርም። ስለዚህ ዝም ብሎ መጸለይ መልካም፣ ታግሶ መጸለይ መልካም። ቅዱሳንም በሚያስፈልጋቸው እርዱ። ቅዱሳን የተባሉት እዚህ ጋራ የዚህን ዓለም ፈተና ድል አድርገው ወደ ሰማይ የሄዱትን አይደለም። ምክንያቱም እርዱ ይላል። ቅዱሳን የሚለው እዚህ ጋራ ምእመናንን ነው። ምእመናንን በሚያስፈልጋቸው ነገር ምን በሉ? እርዱ። ለምን? የመጀመሪያው ከችግራቸው መውጣት ስላለባቸው፣ ሁለተኛው ደግሞ የእግዚአብሔርን ስም ከነቀፋ መሸፈን ስላለበት ወገኖች። እግዚአብሔር እያለ ያው ተቸገረ። መድኃኔዓለም ድንግል ማርያም እያለ መቼ ከህመም ወጣ፣ መቼ ከችግሩ ወጣ እያሉ አሕዛብ እንዳይሳለቁ፣ አረማውያን እንዳይሳለቁ ቅዱሳንን ምእመናንን መርዳት ያስፈልጋል ወገኖች። ለሰው ሁሉ እኮ ነው የሚለው፣ ለሰው ሁሉ ይልቁንም ደግሞ ይላል ይልቁንም ለቤተ ክርስቲያን ሰዎች በጎን አድርጉ። ለሁለቱም ማድረግ ያስፈልጋል። በተለይ ደግሞ ለቅዱሳን ወይም ለምእመናን የበለጠውን ማድረግ ያስፈልጋል። በእርግጥ ለሰው ሁሉ ነው። ምክንያቱም ሆድ ሃይማኖት የለው፣ ሆድ ዘር የለው፣ ሆድ ቋንቋ የለውም። የሆድ ዘሩ ምንድነው ካላችሁ መብል ነው። የሆድ ቋንቋው ምንድነው ካላችሁ የሚበላ የሚጠጣ ነው። ስለዚህ ለሰው ሁሉ በስላሴ አርያ በስላሴ አምሳል ለተፈጠረ ለሰው ሁሉ ይልቁንም ለቤተ ክርስቲያን ሰዎች መልካም ነው። ስለዚህ መልካም አድርጎ ነው፣ የተቸገረውን አስቦ ነው። ቅዱስ ዮሐንስ አፈወርቅም እግዚአብሔርን ማግኘት ትፈልጋለህን? እንግዲያውስ ወደ ድሆች መንደር ሂድ፣ በዛ ተርቦ በዛ ተጠምቶ ታገኘዋለህ። ስለዚህ ለተራበ መብል ስትሰጥ፣ ውሃ ስትሰጥ በዛ ጊዜ እግዚአብሔርን አገኘ ማለት ነው ብሏል ወገኖች። ደሃን መግፋት እግዚአብሔርን መግፋት ነው። ምስኪኖችን መናቅ እግዚአብሔርን መናቅ ነው። የእግዚአብሔር ባንክ ቤት የት ነው ያለው ካላችሁ የድሆች አፍ ውስጥ የድሆች ሆድ ውስጥ ነው ወገኖች። ስለዚህ በሚያስፈልገው ምእመናንን መርዳት ያስፈልጋል። ይሄ ብቻ አይደለም፣ እንግዶችን በመቀበል ትጉ። መቼም ትልቁ የኢትዮጵያውያን ባህል እንግዳን መቀበል ነበር። አጠራሩ ሁሉ አለው የእግዚአብሔር እንግዳ ይባላል። ዛሬ ግን ይሄ ባህል ወደ ሙዚየም የገባ ይመስላል ወገኖች። የምናቀርበው ምክንያት አለ። የመጀመሪያው ቢገለኝስ እንላለን። ግድ የለም ከምናውቃቸው እንጀምር። ሁለተኛው ደግሞ ስስት ነው። እግዚአብሔር ግን ለእንግዶች የሰጠው በጀት አለ። እንግዳ የራሱን ነው በረከት ይዞ የሚመጣው ወገኖች። ስለዚህ እንግዶችን በመቀበል ትጉ። ይህንን በማድረጋቸው እግዚአብሔር እንኳን ሳይቀር የተቀበሉ ቅዱሳንን መላእክት እንኳን ሳይቀር የተቀበሉ ብዙ ቅዱሳን አሉ ወገኖች። ድሮ ኢትዮጵያውያን እንግዳ ሲቀበሉ አብልተው አጠጥተው እግር አጥበው የእግሩን እጣቢ ግቢያቸውን እኮ ይረጩ ነበር። እኛ ከዚህ ማህበረሰብ ከወጣን ቢያንስ ትንሹ እንጥፍጣፊው እንኳን እኮ ሊኖር ያስፈልጋል ወገኖች። እንግዶችን በመቀበል የሚያሳድዷችሁን መርቁ እንጂ አትርገሙ። እኛ ብዙ ጊዜ የምንመርቀው መልካም ላደረጉልን ነው፣ ግን ክፉ ላደረጉ መመረቅ ያስፈልጋል።
ተራጋሚ ራሱን ደርጋሚ ነው የሚባለው። ያ ችግር ዙሮ መምጣቱ አይቀርም እሱ ጋር። ስለዚህ መመረቅ ያስፈልጋል ወገኖች፣ መመረቅ፣ ሀገሩን መመረቅ፣ ትዳሩን መመረቅ፣ ትውልዱን መመረቅ ያስፈልጋል። ያኔ ውጤቱ ጥሩ ስለሚሆን አለፍ አለፍ እያልን ነው። ደስ ከሚላቸው ጋር ደስ ይበላቸው፣ ከሚያለቅሱም ጋር አልቅሱ። ስለዚህ መካፈል ያስፈልጋል። ሐዘንንም ደስታንም መካፈል ያስፈልጋል። በእርግጥ በሀገራችን ብታለቅሱ ከበው የሚያላቅሱ ከበው የሚያስተዛዝኑ ብዙ ሰዎች አሉ። ችግር የለብንም። ችግሩ የደስታ ቀን ነው። የደስታ ቀን ግን አንገኝም። የደስታ ተካፋይ ግን አንሆንም። ለምን? ባጭሩ ስለምንቀና። የማንቀና ከሆነ በደስታ በሐዘንም ጊዜ እንገኛለን ወገኖች። ስለዚህ ከሚያለቅሱ ጋር አልቅሱ፣ ደስ ከሚላቸው ጋር ደስ ይበላቸው። እርስ በርሳችሁ በአንድ ሐሳብ ተስማሙ። አንድ ሐሳብ ያስፈልጋል በተለይ በአሁን ዘመን። ምክንያቱም አንድ ሐሳብ ከሌለን ስራ እንኳን መስራት አንችልም። እንኳን በመልካሞቹ ማህበር በክፉዎቹ እንኳን ማህበር ሐሳባችን አንድ ካልሆነ ስራው አይሰራም። የባቢሎን ህንጻ ከመሰራት ያቆመው ለምን ይመስላችሁ? ስላልተስማሙ፣ ስላልተግባቡ። እንደውም አንድ አባት ምን ብለዋል? መግባባት ማለት የኔ ልብ በወንድሜ ልብ ውስጥ ሲገባ፣ የወንድሜ ልብ በኔ ልብ ውስጥ ሲገባ ያኔ መግባባት ይባላል ብለዋል። እውነት ነው። ይሄ ነው ዛሬ ያጠረን። ለዛ ነው የምንለያየው ወገኖች። አንድነት ማለት በአንድ አዳራሽ መሰብሰብ አይደለም። አንድነት ማለት ግድ በአንድ ትሪ መብላት አይደለም። አንድነት እንዲህ ተጠጋግቶ መቀመጥም አይደለም። እንዲህ ተጠጋግቶ ከመቀመጥ በላይ በልብ ህብረት ማድረግ፣ በሐሳብ መጣመር ያ አንድነት ይባላል። ዛሬ ለሀገራችን እንኳን የሚጠቅመው ይሄ ነው። የነፍስ ጥምረት፣ የሐሳብ ጥምረት ይሄ ነው ለሀገራችን የሚጠቅመው ወገኖች። እዚህ ተመልከቱ። አሁን ሀገራችን ኢትዮጵያ ያለችበትን የንቀት ወለል ተመልከቱ። ድሮ ግን እንዲህ አልነበረም። ድሮ ኢትዮጵያውያን ለስራ የሚሆን ለትምህርት ከሀገራቸው ወደ ሌላ ሀገር ሲሄዱ ገና ከአውሮፕላን ሲወርዱ እነዚህ እኮ ኢትዮጵያውያን ናቸው ይባሉ ነበረ፣ ክብር ነበራቸው። ዛሬ ግን ወንድም ወንድሙን ስለገደለ፣ ወንድም ወንድሙን ስላሳደደ፣ አንድነትና ህብረት ስለሌለን ወገኖች ተንቀናል። ስለዚህ አንድ ስንሆን የከበደው መከራ እንደ ገለባ ቀላል ይሆናል። አንድ ስንሆን ሚስጥራችን አይባክንም። አንድ ስንሆን የበለጠ ውበታችን እየደመቀ ይመጣል። አንድ ስንሆን ለሌሎችም እናስፈራ እንሆናለን ወገኖች። የምንለያይ ከሆነ ግን የሚጎበኙንን ሰዎች እንኳን እናጣለን። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢት ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ትዕቢትም ትህትናም የምንድን ነው ካላችሁ የልብ ነው። ትዕቢትም የልብ ተራራ ነው። ትህትናም የልብ ገንዘብ ነው። ለዛ ነው ጌታ እኔ የዋህ በልቤ ትሁት ነኝ ብሏል ወገኖች። ትህትና የአንገት መሰበር አይደለም። ትህትና የወገብ መሰበር፣ የጉልበት መሰበር አይደለም። ይህ መገለጫው ሊሆን ይችላል። የትህትና ማረጋገጫው ግን ልብ ነው። ስለዚህ ከልባችን ትሁት ለመሆን ያስፈልጋል ወገኖች። ትህትና ማለት መቅለስለስ አይደለም። ትህትና ማለት የበታችነት ስሜት አይደለም። ትህትና ማለት ለመጀመር መፍራት አይደለም። ትህትና ሰርቶ ላሰራን፣ ችሎ ላስቻለን፣ አይቶ ላሳየን አምላክ ክብር ምስጋና መስጠት ነው ትህትና ወገኖች። ትህትና የክርስቲያን ወርቅ ካባው ነው፣ የወርቅ ልብሱ ነው። ትሑታን ያርገን መድኃኔዓለም። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ሁሉም በእጁ ያዘውን ይወርውር ነው። ድንጋይ በእጁ ያዘም ድንጋዩን ይወርውር። ብርቱካን በእጁ ያዘ ከሆነ እሱን ይወርውር። የሱ ድንጋይ ሲያልቅ የኛም ብርቱካን አንስቶ መወርወር ይጀምራል። ክፉን በክፉ አይደለም፣ ክፉን በመልካም ብቻ ነው ማሸነፍ የምንችለው ወገኖች። እግዚአብሔር ይርዳን። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ቢቻላችሁ ነው የሚለው። በእርግጥ ሁሉ ጊዜ አይቻልም። ምክንያቱም ሰዎች ባንደርስባቸውም ሊደርሱብን ይችላሉ። ግን ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። ለሰላማችሁ ዋጋ ስጡ። ሰላም ማለት በንፋስ ፊት እንደተለኮሰ ሻማ ነው። በንፋስ ፊት የተለኮሰ ሻማ ካልተጠነቀቅን ይጠፋል። የሰላምን መንገድ መጠበቅ፣ የሰላምን መንገድ መከተል እጅግ መልካም ነው ወገኖች። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ግን አለ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ዓለም ሰላም የሚለው ቦምብ ሳይፈነዳ ካደረ፣ ጥይት ሳይተኮስ ካደረ ነው ዓለም ሰላም የሚለው። የአካባቢን ጸጥታ፣ የውጪን ጸጥታ ዓለም ሰላም ይላል።
እግዚአብሔር ግን በተረበሸ ከተማ ውስጥ እየኖርን የልብ እርጋታ የልብ ረፍት ካለን እግዚአብሔር ይህንን ሰላም ይለዋል። ስለዚህ እግዚአብሔር ሰላምን ሰጥቶናል። ሰላምን ደግሞ መጠበቅ ያስፈልጋል። እሱ በቸርነቱ ይርዳል። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏል። አትበቀሉ፣ አትፍረዱ። ስትፈርዱ እግዚአብሔርን ዙፋን አልባ ታደርጉታላችሁ። ደግሞ የሰው ፍርድ እንከን አለው። የሰው ፍርድ ጎዶሎ ነው ወገኖች። ፍርዱ ትክክል በፍርዱ እንከን የሌለበት እግዚአብሔር ብቻ ነው። አንድን የሰረቀ ሰው ወይም ደግሞ የበደላችሁን ሰው ይዛችሁ ራሳችሁ ብትበቀሉ ብትደበድቡት እናንተም ወደ እስር ቤት እኮ ልትገቡ ትችላላችሁ። ይህንን ፍርድ የሚሰጠው ማን ነው? ሌላ አካል። እንዲሁ ያስቀየማችሁን ሰዎች እናንተ ራሳችሁ ብትቀጡ እግዚአብሔርን እንደ መካር ነው የሚሆነው። ለምን? ፍርዱ የእግዚአብሔር ስለሆነ ወገኖች። ስለዚህ ለእግዚአብሔር ፍርድን ስጡ። እግዚአብሔር ይፍረደው በሉ። በቃ እግዚአብሔር ይየው በሉ። በርግጥ ዛሬ እየተናቁ ነው። ፍርድን ለእግዚአብሔር የሚሰጡ ሰዎች እየተናቁ ነው። ግን ከፈራችሁ ፍርድን ለእግዚአብሔር የሚሰጡ ሰዎች ይፍሩ። ይግባይ ለጠቅላይ ችሎት፣ ይግባይ ለፍርድ ቤት ከማለት ይልቅ ይግባይ ለክርስቶስ ከባድ መልስ ያመጣሉ ወገኖች። ስለዚህ አትበቀሉ። ሁለት ነጥቦችን ልጨምርላችሁ ማለት ነው። ጠላት ግን ቢራባ በለው ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ጠላቶቻችሁን በመልካም የምታስቡት፣ ለጠላቶቻችሁ መልካም የምታደርጉት፣ ደም እየሰጣችሁ ወተት የምትሰጡት ለምንድን ነው? ለምንድን ነው? በጸጸት እሱን ለመቅጣት ነው? ይሄማ ከበቀል አይተናነስም ወገኖች። ለጠላቶቻችን መልካም የምናደርገው ልባቸውን ለንስሐ ለማለዘብ ነው ወገኖች። ያኔ የጸጸት ፍም እሳት በራሱ ትከምራለህ ነው የሚለው። ጸጸት ማለት ንስሐ ነው ወገኖች፣ ሌላ አይደለም። ስለዚህ ለጠላቶቻችሁ ምን አድርጉ? መልካም አድርጉ፣ መልካም አድርጉ ይልና በመጨረሻ ክፉን ሲዘጋው ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ግዛታችሁን አትልቀቁ። ሰዎች ክፉ ሲያደርግባችሁ እናንተም መልሳችሁ ክፉ ካደረጋችሁ የመልካምነታችሁን የቅድስናችሁን ግዛት ለቀቃችሁ ማለት ነው ወገኖች። ስለዚህ ክፉን በመልካም እንጂ በክፉ መሸነፍ አያስፈልግም። እግዚአብሔር በቸርነቱ ይርዳን። ይህ ምክር የመንፈስ ቅዱስ ምክር ነው። ይህ ምክር የእግዚአብሔር ምክር ነው። የቅዱሳኑ እና ሐዋርያው የቅዱስ ጳውሎስ ምክር ነው ወገኖች። አንድ የሚባል ነገር አለ። መካሪ ካለ ህይወት ቀላል ነው ይባላል። ዛሬ ብዙ ሰዎች እየተወጉ የሚኖሩት እያለቀሱ የሚኖሩት ለምንድን ነው ካለን የአይነቱን የእግዚአብሔርን ቃል የእግዚአብሔርን ምክር መስማት ስላልቻለ። ስለዚህ እኛ ምክሩን ሰምተናል፣ የሰማነውን ደስ ብሎን ያደመጥነውን ቃል ደግሞ እንድንኖረው እንድንፈጽመው እግዚአብሔር ረድኤቱን ይላክልን።